ብሩክም ሃይሚም የጨረቃ ፋሚሊዎችም እንድታዳምጡ የምፈልገው ነገር ዳንኤል የሃይሚን ልደት ሊያከብር ከአንድ ማተሚያ ድርጅት ጋር የሃይሚን ፎቶ በባነር አድርጎ እንዲሰራለት መረጃ ደርሶኛል። በጣም አዝናለሁ ይሄን ስናገር፣ ብዙዎቻችሁ እንደምትደነግጡ አውቃለሁ። ይሄንን ግን መናገር ስላለብኝ እናገራለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቼ በሙሉ ዛሬ እንደበፊቱ የረዘመ ወይም ደግሞ በበፊቱ የቪዲዮ አቀራረብ አይደለም የመጣውላችሁ። እቺ ቪዲዮ በጣም ታጥራለች። ነገር ግን ከተጣበበው የሥራ ሰዓቴ ላይ ቀንሼ የደረሱኝ እጅግ በጣም ወሳኝ መረጃዎችን ላካፍላችሁ መጥቻለሁ። በተለይ ወደ መጨረሻ ላይ ያለው በጣም ብዙዎቻችሁን ሊያስደነግጣችሁ ይችላል። ነገር ግን ማድረስ ስላለብኝና ለሚመለከታቸው ሁሉ በቲክቶክ የምትቆርጡ፣ በሶሻል ሚዲያ በኢንስታግራም በፌስቡክ እየቆረጣችሁ የምታደርሱ በሙሉ ይህንን መረጃ እንድታደርሷቸው ለሁላችሁም ከአደራ ጋር መልእክቴን እያስተላለፍኩና እያሳሰብኩኝ የዛሬውን ቪዲዮ እስከ መጨረሻው ድረስ ሁላችሁም እንድታዩት እያሳሰብኩ ዛሬ ሃይሚና ብሩክ ከሚፍታ ጋር ይዘውት ከመጡት ቪዲዮ በጣም ባጭሩ እንመልከትና ወደ ወሳኞቹ መልእክቶቼ እመለሳለሁ። ኦኬ ሳትፈልግ ነው አዳምጡ። ጭራሽ ነው እኔ ነኝ ያመሰቃቀልኩት። ብሩኬ በአላህ ሰላም አትፈልጊውም አንቺ ህይወት ማመሰቃቀለው እኔ ወላይ ቁም ነገር ማለት እያደረጋችሁት ያላችሁት ነገር የህፃን ልጅ ቃቃ ጨዋታ ነኝ መሰለኝ። እኔ ምንም አላረኩም ቦስ። ምን ያክል ከባድ የሚባል ነገር የሆነ ነፍስ አላጠፋችሁ አላጠፋ በለኝ አላጠፋችሁ እኔ አላጠፋሁ ምን አረኩ? በጣም ነው ምን እንደሆነ ታውቃለህ? እኔን ከዳኒ ጋር መገመትን እኔን ከዳኒ ጋር መጣጣረ አንቺ ከሶሲ ጋር ስትገምጪኝ አልዘም የቆየ ፋይል አላችሁ። እሺ ጨርሱ አውሩና ጨርሱ ነገር ምናምን እንትን ብሎ እኛ ምንም የለም። እሺ አሁን የምትወሪውን ነገር ታስተካክል። ያየው ነው ፍቅራችሁን ጨርሳችሁ ነው እንኳን ጨረስን አልቆብኝ ነው ትሰጪኛለሽ። ፕሮግራሙን አዘጋጅቻለሁ። ማጣው ነገር አለ። አዳምጡ በደንብ። ምን አገባኝ? ምንም ወቂም አትወቂም እኮ አይደለም። ለምን ትንጨራጨራለሽ? ምንም ካላወቅሽ እኮ ዝም ማለት ነው። በቃ ተረጋ። ይሄን ቪዲዮ በጣም ብዙዎቻችሁ ስላያችሁት በዚህ ጉዳይ ላይ ያን ያህል ብዙም እማነሳው ነገር የለኝም። ምክንያቱም ከዛ የበለጠ ጉዳይ ይዤ ስለመጣው ማለት ነው። ብሩክና ሃይሚ በዚህ ቪዲዮ በጣም ልጅነታችሁ ምንም እያስተዋላችሁ አለመሆኑን በጣም ተረድቻለሁ። አስታራቂዎቹ ጋር በደንብ አድርጌ እመለሳለሁ። መጀመሪያ ብሩክ ጋር ነኝ። አውቃለሁኝ፣ በተደጋጋሚ ተናግሬያለሁኝ። እውነትህን ንጽህናህንና ማንነትህን አረጋግጠሃል። በጣም በብዙ ትችቶችና በብዙ ስድቦች መሃል አልፈክ ብዙ ነገሮችን አስተካክለክ ግልጽ አድርገህ አሳይተሃታል። እሱን እኛም ተመልካቾችህም እንመሰክራለን። ነገር ግን በዛሬው ዕለት ያሳያኸው ነገር፣ በዛሬው ዕለት እያልክ የነበረው ነገር ትላንትና ስትል ከነበረው ነገር ጋር በጣም ተቃራኒ ሆነብኝ። ምክንያቱም ፍጹምን ምን ስትለው ነበረ? ምን ላድርግ ከዚህ በላይ እኔ መሄድ ያለብኝን ደረጃ ሁሉ ሄጃለሁ አልክ። አይኖ ሄደሃል። እሱን የካድኩብህ አይደለም። ዛሬ ምን አልክ? ማንንም ሰው ከዚህ በኋላ ይቅርታ መጠየቅ አልፈልግም ስትል ሰምቻለሁ። አይኖ ማንንም ሰው ይቅርታ በል እያልኩ አይደለም። ሶስናንም ዳንኤልንም ይቅርታ የማለት ኃላፊነቱም የለብህም። ነገር ግን እቺ ልጅ ህይወትህ ናት። ፍቅረኛ ብቻ አይደለም፣ እንደ ፍቅረኛ ብቻ አይደለም ስትለን ስታወራልን ስለ እሷ ስትነግረን የነበረው እንደ ሚስት ነገ ከነገ ወዲያ የልጆችህ እናት እንደምትሆን እንደምታስቡ ወደፊታችሁን በጣም ለማስተካከል እየሞከርክ እንዳለ እንደ አንድ ፕሮቴክተር ባል ነበረ ስታወራ የነበረው። ታዲያ የታለ? እሱን ስታሳየን አላየሁኝም። ምክንያቱም ለማንም ሰው ይቅርታ አላደርግም ብለክ ለምንድን ነው በዚህ ደረጃ ሃይሚን ማንም ለማለት የፈለግከው? እየገባኝ አይደለም። ምክንያቱም እኔ ይኸውላችሁ ዛሬ በደንብ አድርጌ ሳወራ ሁለቱም ጋር እየሆንኩኝ አይደለም። ሲጀመር ሁለቱም ጋር አይደለሁም እኔ። ነገር ግን እያየው ያለሁትንና ያየሁትን ነገር ፊት ለፊት መናገር ስላለብኝ ነው በደንብ አድርጌ የምናገረው። አስተውላችሁ የምታደምጡኝ አስተውላችሁ አዳምጡኝ። ቁንጽል ነገር ይዛችሁ መውጣትና በየቲክቶካችሁ ማትረቡ ሰዎች መውጣት ትችላላችሁ። አሁኑኑ ውጡ። በጣም ሰግቻችሁኛል። እኔ ከእናንተ ጋር ይሄ እናንተን ለማስረዳት የምወደው ነገር የለም። ሲጀመር እገሌ እንደዚህ ያስባል እገሌ እንደዚህ ይላል ብዬ ቅንጣት ታክል ማስቀራት ነገር እንደሌለች ብዙዎቻችሁ ታቁኛላችሁ። ስለዚህ
ምን ማለት ነው? ለምንድን ነው ልጅ የምትሆነው? ሁሌ ልጅነት የለም። ጡጦ የሚጠባ ሕፃን ልጅ እንኳን በዚህ ደረጃ እንደናንተ ሲፎገር እንደናንተ አልሸነፍ ባይነቱ ይዞት በማያውቃቸው ሰዎች ሚስቱን ሲቀማና ሲበላ አይቻለቅም። እኔ እንደዛ ማድረግ የለብን። ፕሮቴክተር ነው መሆን ያለብህ አንተ ነህ። ዋጥ አድርገህ ምራቅህን ነገሮችን ማስተካከል፣ ይቅርታ መጠየቅም ከሆነ ይቅርታ ጠይቀህ ወደ መስመር እንድትገባ ማድረግ ያለብህ አንተ ነህ ብሩክ። ይገባኛል። ይሄን ሁሉ ስናገር ያደረካቸውን የሄድክባቸውን መንገዶች እየካድኩኝ አይደለም። ነገር ግን ልጅቷ ልጅነት በጣም ተጭኖ ይዟታል። እዛ በማይሆን ነገር መርዝ እየተረጨባት እንደሆነ አንተ ማይታል ብሩኬ። ስለዚህ ከዚህ አንጻር እንድትረዳውና ነገሮች ከዚህ በኋላ የምናገራቸው ነገሮች ይደርሱሃል እያየኸኝ እንደሆነ ስለማቅ እባክህን ከዚህ በኋላ የምናገራቸው ነገሮች ከመፈጠራቸው በፊት ይሄንን ነገር አስተካክልና ሚስትህን፣ ህይወትህን፣ የልጆችህን እናት አንተ እንደምትለው ወደ ራስህ ነገር ሰብስባት። ልቀጥል ወደ ሃይሚ ይገባኛል። በጣም ብዙ ነገሮች በልጅነት አይምሮሽ በጣም ብዙ ነገሮች ወደ አይምሮሽ ገብተዋል። ይገባኛል። ያኔ የተነሳብሽ ነገር ብሩኬ እንደ ቀላል እንደ ፕራንክ አድርጎ ያመጣው ነገር እንደረበሸሽ አውቃለሁኝ። ነገር ግን በዛች የተነሳ ማለት በጣም በትንሽዬ ነገር የተነሳችው ነገር አድጋ ከዚህ ቀጥሎ የምነግርሽ ነገር እየተደገሰልሽ ነው። በደንብ አድርገሽ ይህን ቪዲዮ እንደምታየው አውቃለሁ። ወይም በአንድም በሌላም እየተደገሰላችሁ ያለው ነገር በቲክቶክም በፌስቡክም በኢንስታግራምም ሊደርስሽ ይችላል። በደንብ አድርገሽ አዳምጪ። ሁሌ ልጅነት የለም አንቺም ጋር ሼም ምናምን ይሄ ወደ ላይ ወደ ታች የሚባል ነገር ከዚህ በኋላ እርግፍ አድርገሽ መተው አለብሽ። ምክንያቱም ከዚህ በኋላ በሼም አንቺ በሰው እንደዚህ ስትባይ እምቢ ላለማለትሽን ተጠቅመው በጣም ብዙ ነገሮችን እያዘጋጁልሽ ነው። እሱን ላንቺም ለቤተሰቦቼም እናገራለሁ። ብሩኬ ሃይሚን እንድትረዳት የምፈልገው አንድ ነገር አለ። አሁንም ሃይሚ ጋር ነኝ። በደንብ አዳምጡኝ። በየቲክቶኩ በየሶሻል ሚዲያው በጣም እያሸማቀቋት በጣም እያሳቀቋት ነው ያለችው። ስጦታ መልሺ። እኔ አንዳንድ ስጦታ ሰጪዎች በጣም ነው የምታስቁኝ። ግን ኦርቶዶክስም ሆናችሁ ፕሮቴስታንትም ሆናችሁ ሙስሊምም ሆናችሁ ቃሉን በትክክል ላልለው እችላለሁ። ቁርአናችሁን እያጠቀስኩኝ መጽሐፍ ቅዱሱን እያጠቀስኩኝ ላልናገረው እችላለሁ እንጂ በጣም በእርግጠኝነት በእናንተም በሌሎቹም እምነቶች ቀኝ ሲሰጥ ግራ አይ የሚል ወይም ደግሞ ለአንድ ሰው የምታደርገውን ነገር እንደ ውለታ ቆጥረህ በዛ ምትክ ያ ሰውዬ ምንም ያደርግህ ምንም ያደረክለትን ምላሽ ጠብቅ የሚል በጭራሽ መጽሐፍ ቅዱሳችንም ላይ ቁርአናችንም ላይ እንዳልተጻፈ በጣም አድርጌ አውቃለሁ። እምታርሙኝ ነገር ካለ ውድ ቤተሰቦቼ ሁል ጊዜ እንደምለው ታቆኛላችሁ። ለመታረም በጣም ዝግጁ ነኝ። ፕሮፋይላችሁን ብሩክን፣ ፕሮፋይላችሁን ሃይሚን፣ ፕሮፋይላችሁን ሁለቱን አንድ ላይ አድርጋችሁ ማንነታችሁ ራሱ እንዳይታወቅ አድርጋችሁ ገና አፋችሁን ራሱ እንኳን አልፈታችሁ ልጅቷን ለማሸማቀቅ ልጁን ልታሸማቅቁት እኛ እነሱ ፊት ለፊት ቆመን ያለናውንም ሰዎች ነካ ለማድረግ የምትሞክሩ ሰዎች ስነ ስርዓታችሁን ትይዛላችሁ። ብሩክ ይሄንን ነገር እንድትረዳ ፈልጋለሁ። ምክንያቱም ራስህን በዚህ ቪዲዮ ላይ ስትናገረው ስለሰማውክ ሃይሚን የምትናገሯት ሰዎች እባካችሁን ተው ብለሃል። እሷን እንዳይናገሯት ከፈለክ አንተ ይሄ አልበገር ባይነትን አልሸነፍ ባይነትን እርግፍ አድርገህ ትተህ ልጅቷን ፕሮቴክት ማድረግ መከለል ነው ያለብህ። እኛ አይደለንም ሃይሚን መከለል ያለብን አንተ ነህ። ሃይሚን ብትሆኚ ለእንደዚህ አይነት ቅራቅንቦ ሰዎች ለሚናገሩት ከአፋቸው ለሚወጣው ነገር በቅንጣት ታክል እንኳን ለማይጠነቀቁ ደንቆሮ ሰዎች፣ በነገራችን ላይ ትላንትናም እንደዛ ስል በጣም ብዙዎቻችሁ ኧረ ተው በእናትህ ብትሉኝ ነበረ። እነሱ የሚሳደቡት ከአፋቸው የሚወጣው ስድብ የሰማችሁ ሰዎች ታውቁታላችሁ። እንዴት እንደሚሸክክ እንዴት እንደሚያስጠላ እንዴት ልነገራችሁ አልችልም። እኔ እንደውም ምንም አላልኩኝም። ሃይሚ ግን እነዚህ ሰዎች ለሚናገሩት ንግግር
እኔም ብሩክም እንዳደረግነው ከጥፍርሽ ቆሻሻ ሳትመለከቻቸው ናቅ አድርገሽ ታያቸውና ወደ ባልሽ ትኩረትሽ ሁሉ ወደ ብሩክ ትኩረትሽ፣ ነገሮችሽ፣ አልሸነፍ ባይነትሽ በጠቅላላ ተሰብሮ ወደ ብሩክ፣ ወደ ባልሽ፣ ወደ ልጆችሽ አባት አንቺ እንደምትዩ መሆን አለበት። አለበለዛ ከዚህ በኋላ የምናገረው የተደገሰላችሁ ድግስ አይቀርም። ልቀጥል ወደ አስታራቂዎቹ። ሚፍታህም ሆንክ ፍጹም፣ ሌሎቻችሁ ከዚህ በኋላ የምትመጡት ሰዎች ከዚህ በፊት ደጋግሜ ተናግሬያለሁ። ልታስታርቁ ስትመጡ መጀመሪያ ሁለቱም ባሉበት ሳይሆን ሁለቱንም ጠርታችሁ አንዱን ስታናግሩት አንዱ ገሸሽ ማለት አለበት። ምክንያቱም ልጆቹ ልጅነት አለባቸው። አንዱ ሲያወራ እየተቀበለ እየቀማ የሚያወራ ከሆነ ነገሮች ሳትደማመጡና ሳትግባቡ ይቋጫሉ። ልክ ዛሬም ትናንትም ከትላንትና ወዲያም እንደተፈጠረው ብዬ ደጋግሜ ስናገር የተከበራችሁ ቻናሌ ቤተሰቦች ሰምታችኋል ብዬ አስባለሁ። ሚፍታህም ሆናችሁ ፍጹም፣ ሌሎችም ከዚህ በኋላ ልትመጡ የምትችሉ ሰዎች ሁለቱንም ጥሯቸው። ሁለቱም ባሉበት አንዱን ወደዛ ገሸሽ አድርጋችሁ አናግሩት፣ ተቆጡት። አንተ ልክ ነህ፣ አንቺ ልክ ነሽ ማለት ሳይሆን ሁለቱንም በሁለት ጆሮአችሁ ሰምታችሁ አመዛዝናችሁ ፍረዱና አንደኛው አንደኛውን ይቅርታ፣ አንደኛው አንደኛውን ዝቅ ብለው ይቅርታ እንዲጠይቅ አድርጉ። አለበለዚያ ሁለቱም አንድ ላይ ባሉበት ሲባሉና ሲነካከሱ ነው ቁጭ ብላችሁ ስታዳምጡ የምትሉት። ትላንትም ከትላንትና ወዲያም እንደተፈጠረው ዛሬም። ልቀጥል ወደ ዳንኤልና ሶስና በዚህ ሰዓት ነገሮች ውዝግብግብ ብለውባት ምን መያዝ ምን መልቀቅ እንዳለባት ግራ የተጋባች ልጅ ነች። እሷን አንዴ ልለፋት። ወደ ዳንኤል ልምጣ። ብሩክም ሃይሚም የጨረቃ ፋሚሊዎችም እንድታዳምጡ የምፈልገው ነገር ዳንኤል የሃይሚን ልደት ሊያከብር ከአንድ ማተሚያ ድርጅት ጋር የሃይሚን ፎቶ በባነር አድርጎ እንዲሰራለት መረጃ ደርሶኛል። በጣም አዝናለሁ ይሄን ስናገር፣ ብዙዎቻችሁ እንደምትደነግጡ አውቃለሁ። ይሄንን ግን መናገር ስላለብኝ እናገራለሁ። ዳንኤል የሃይሚን ልደት ሊያከብር አሁን በቅርቡ እንደሆነ ታውቃላችሁ። ዛሬ 13 ነው፣ የሃይሚ ልደት በ16 ነው። ባነር እንዲሰራለት አንድ ማተሚያ ድርጅት እንዲሰራለትና የሃይሚ ፎቶን ተጠቅሞ ልደቷን ሃፒ በርዝዴይ በሚል ባነር እንዲሰራ እንዳዘዘ የሃይሚና የብሩኬ ተመልካችና ወዳጅ የኔም ተመልካችና ወዳጅ ይሄንን መረጃ አድርሶኛል። ተጠንቀቁ። መከላለል ባለባችሁ ነገር አንተም እሷን አንቺም እሱን ከልላችሁ ተቀመጡ። አለበለዛ እየመጣ ያለው ነገር ከባድ ነው። ሃይሚ ባንቺ ልጅነት፣ ብሩክ ባንተ ልጅነት፣ ሃይሚ በተለይ ባንቺ ሼም ብዙ ነገሮች ሊሰሩ እየታቀዱ ነው። ስነ ስርዓታችሁን ይዛችሁ ሁለትሽም አርፈሽ ተቀመጪ። ልቀጥል ወደ ጨረቃ ፋሚሊዎች በደንብ አድርጋችሁ አዳምጡኝ። በየቲክቶኩ፣ በየቴሌግራሙ፣ በየፌስቡኩ፣ በየኢንስታግራሙ እነሱን ሲሳደቡ ያገኛችኋቸውን ሰዎች በጠቅላላ እየገባችሁ ለምን እንደምታዳምጡ ግራ ነው የምታጋቡኝ። እንደዛ ከማድረግ ይልቅ ላይቫቸውን ከፍታችሁ ልክ ሲመጣላችሁ ከላይ 3 ነጠብጣቧን ነክታችሁ ሪፖርት አድርጋችሁ ለምን አትወጡ? ታፕታፕ ስታደርጉ ቁጭ ብላችሁ ማየታችሁ ብቻውን እናንተ እንደ አንድ ቪወር ተጠቅሞ አልጎሪዝሙ ያንን ላይቫቸውን ብዙ ሰው ጋር እንደሚልከው ግን ታውቃላችሁ። ቪዲዮአቸው ሲመጣላችሁ ሪፖርት እያደረጋችሁ ለምን አታስቆሙ? እነሱ ሲጠቁ እነሱ የሆነ ነገር ሲባሉ ጭራሽ ዳውንሎድ አድርጋችሁ ጭራሽ ኮፒ ሊንክ አድርጋችሁ ትላላካላችሁ። እርስ በርስ ስትላላኩ ሰዎች አዳምጡኝ፣ እኔን ስትላላኩ ሰዎች ይህንን ቪዲዮ ወደውታል ማለት ነው ብሎ ነው አልጎሪዝሙ ወይም የሶሻል ሚዲያ ህጉ እንደዛ ነው። አዳምጡኝ፣ እኔን በደንብ ስለማቅ ልንገራችሁ። ኮፒ ሊንክ አድርጋችሁት ወይም ሼር አደረጋችሁት ማለት ያ ቪዲዮ በጣም ብዙ ሰው ወዶታልና በደንብ ልግፋው ብሎ ቪዲዮውን ቫይራል ያወጣዋል። ይሄ ቪዲዮ እና ሃይሚ እና ብሩክ ጋር ይደርሳል። እነሱ ውስጥ የሆነ ነገር ፈጥሮ ልክ እንዲህ ሲገናኙ እንዲባሉበት ምክንያት እየሆነ ነው። የጨረቃ ፋሚሊዎች አዳምጡኝ፣ በደንብ ትዕዛዝ ነው የምሰጣችሁ። ከዚህ በኋላ እንደዚህ አይነት ቪዲዮ ሲመጣ፣ እንደዚህ አይነት ላይቭ ስትገኙ
ሪፖርት እያደረጋችሁ አካውንቶቹን በጠቅላላ የሚመጡላችሁን መሳደብ፣ ሰውን መዘቅዘቅ ሲመጡላችሁ ሪፖርት እያደረጋችሁ ውጡ። እባካችሁን ልለምናችሁ፣ ነገሮቻችሁን በጠቅላላ እነሱ ላይ ፎከስ አድርጋችሁ የምትወዷቸው የምታከብሯቸው እንዳላችሁ አውቃለሁ። ይህንን ትእዛዜን ፈጽሙ። በቅርቡ ሀይሚም ብሩክም ይህን ምክር ሰምተው ወደ መስመራቸው ይመለሳሉ ብዬ አስባለሁ። አለበለዛ መስመራችሁን በጥሳችሁ ፍሬን እንደበጠሰ መኪና ስትጋጩ ማየት በጣም ስለምፈራ ነው። ካለችኝ የሥራ ሰዓት ላይ በጣም አጣብቤ ይህን ቪዲዮ ለመስራት የተገደድኩት። አብራችሁኝ ስለነበራችሁ ስለተመለከታችሁኝ ከልብ አመሰግናለሁ። ሰብስክራይብ ማድረግ ማስደረጋችሁን እንዳትረሱ። ይህን ቪዲዮ ሼር አድርጉት። በቲክቶክ በሶሻል ሚዲያ በጠቅላላ እየቆራረጣችሁ ላኩላቸው፣ ይደርሳቸዋል። ነገ ከነገ ወዲያ መልካም ነገር ፈጣሪ እንዲያሰማን መልካም ምኞቴ ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።